እኔ ዛሬ የጠራኋችሁ ዋነኛው ምክንያት ምንድነው እያደረጋችሁ ያላችሁት? ማለት ማወቅ የምፈልገው ነገር አለ። ምንድነው እየተፈጠረ ያለው ነገር? አሁን ትናንት ያደረጋችሁት ነገር ልክ ነው ወይ? ገባችሁ? እዛ ጋር ቆማችሁ ለድርድር መቅረባችሁ አግባብ አይደለም። ገባሽ አይደለ? ሩታን የምናውቃት ፐርሰናሊቲ አለ፣ ኤርሚላን የምናውቅበት ፐርሰናሊቲ አለ። ብዙ ጠንካራ ጎን አለሽና እዛ ጋር ቆመሽ ከፍቅር ጋር አብርሃም መልሽልኝ ምናምን ትናንትና በነበረው ነገር ከኤርሚላ ጋር ነበር። አሁን ደግሞ ሁለታችሁም ደግሞ አንድ ላይ ሆናችሁ አብርሃም ስጪኝ የሚል ተፍርክ ውስጥ ነው የገባችሁት። ገባችሁ አይደለ? ቆማችሁ ለድርድር መቅረቡ በራሱ ልክ አይደለም። ምክንያቱም ጀንተል ለብትሉና ራሳችሁ የሆነ ነገር አድርጋችሁ ታስቡ፣ ምናልባት ልጁን ወደ ራሳችሁ የመሳብ ሀሳብ ይኖራል እንጂ አሁን ባለቀሳችሁና በተለማመጣችሁት ቁጥር ልጁ በጣም እየኮራና ማይሆን ውሳኔ ውስጥ እየገባ ነው ያለው። ፍቅርም አብርሃም ነኝ ባላ ጊዜ ትመጣለች፣ ሂጂ ባላ ጊዜ ትሄዳለች። ገባሽ? ከሱ ጋር ያለው ነገር እሱ እንደፈለገ ነው እያደረጋችሁ ያለውና አብርሃም ምንድነው የተለየ ያለው ነገር ማለቴ ከአብርሃም ጋር አብሮ የነበሩ ሴቶች አብርሃም መተው ለምን እንደከበዳችሁ እንግዲህ እናንተ ናችሁ የምታውቁት። እዚህ ጋር ጋይስ ይሄ የራሳችሁ መልስ ነው የምትመልሱት። ለምን እንደሚከብዳችሁ አላቅም፣ ግን ያ የምታውቁት እናንተ ታውቃላችሁ ለማለት ነው። ብቻ ግን አብርሃም ላይ ለማለት ፈልከን ይኸውላችሁ እኔ አላቅም ጋይስ ተመልካቾቼ፣ አብርሃም እንግዲህ የመጀመሪያ ከዛ ጊዜ ጀምሮ ከፍቅር ጀምሮ መተው ከከበዳት አብርሃም የሆነ እኛም ማናውቀው የሆነ ሰላም፣ እንዴት ናችሁ ወደ ቤተሰቦቼ? ዛሬ መጥቻለሁ። እውነት ለመናገር ዛሬ የመጣሁበት ነገር በጣም ስለተናደድኩና ከዚህ በላይ መሄድም አለበት ብዬ ስላላሰብኩኝ ነውና ሁላችሁም እያያችሁ ነው። ሰሞኑን እየተፈጠረ ያለው ነገር ደስ አይልም። ማለት ለአብርሃም የምሰጠው ቦታዎች አሉ ምናምንና እንደ ወንድም እንደ ጓደኛ ብዙ ቦታዎችን ሰጥቼው ነበርና አብርሃም ግን አሁን እያደረገ ያለው ነገር እኔ ከሰጠሁት ቦታ እናንተም ከሰጣችሁት ቦታ አንጻር ልክ ነው ብዬ አላሰብም። ምክንያቱም እንዴት ነው በዚህ ልክ ለምሳሌ ተመልከቱ፣ ሩታ የልጁ እናት ነች ምናምን ነገር እሷንም አልፈልግም አለ። ከዛ ደግሞ ለሄርሜላ ቀለበት አድርጎላት ነበር። ከዛ ደግሞ ሄርሜላንም አልፈልግም አለ ምናምንና አሁን ደግሞ ድጋሚ የመጀመሪያ ፍቅረኛ የነበረችውን ደግሞ ፍቅርን ይዟት መጣና እያደረገ ያለው ነገር ከእለት ወደ እለት ደስ የማይልና ደግሞ መሆንም አለበት ብዬ የማላስበው ነገር ነውና ይሄን ሀሳብ ሁላችሁም ትጋሩታላችሁ ብዬ አስባለሁ። ቢያንስ ይሆናል አይደል? ባህል አለን ሴት ምናምን የምላቸው ነገሮች አሉ አይደል? ከነሱ አንፃር እንኳን እየሆነ ያለው ነገር ልክ አይደለም። እኛ ተናግረነዋል። ለማውራት ሞክሬ ነበረ ልጅቷን ከማምጣቱ በፊት ምንድነው አብርሃም የምታስበው ነገር ይሄ ነገር አዲስ ሴት አመጣለሁ ማለት ልክ አይደለም ምናምን ብዬው ነበርና ግን እሱን ነገር ሊሰማኝ አልቻለም፣ ሊያዳምጠኝ አልቻለም። ጭራሽ ይዟት መጣ። ፕላስ ደግሞ ምን አደረገ? ሶስቱንም አንድ ላይ ያገናኛቸው። ጋይዝ አስባችሁታል? ሶስቱንም አንድ ላይ ማገናኘት ማለት እኔ አላቅም። እኔ ሄርሜላ በምን ያክል ታፍቅረው ሩታ በምን ያክል ታፍቅረው ሊገባኝ አልቻለም። ምክንያቱም እንደዚህ ለድርድር ድረስ የሚመጡበት ምክንያት አልገባኝም። ይሄ ፍቅር ነው ወይስ ደግሞ እሱ ከሌላ ሰው ጋር ሲሆን አለማየት ለመጋባት ነው? ማለት እኔ ላለመበለጥም ይመስለኛል። ማለት ሩታ በሄርሜላ ላለመበለጥ፣ ሄርሜላ በፍቅር ላለመበለጥ ሲባባሉ አላቅም። በዚሁ ከቀጠሉ ማለት ነው ነገ ደግሞ ሌላ ሴት መጣሽ ማለት ድፍን የአዲስ አበባ ወይ ደግሞ የዚህ አካባቢ እንትን የነሱ ቤተሰብ ነው የሚሆነው ብዬ ነው ማስበው። ምክንያቱም አሁን ከሩታ አንድ ልጅ አለው፣ በዚሁ ከቀጠለ ደግሞ ከሄርሜላ፣ ከዛ ደግሞ ቀጥሎ ከፍቅር አንድ ልጅ አለው ማለት ከባድ ነው ጋይስ። እውነት እያደር የራሳቸው የልጆች መጫወቻ ምናምን ሊከፍቱ ላይ ይችላሉ በዚሁ ከቀጠሉ እና ምንድነው ልክ አይደለም እያደረጉ ያሉት። አብርሃም በላይ ደግሞ ልክ ያሉት ማን ናቸው? ሄርሜላና ሩታ ናቸው። ገባችሁ አይደለ? ማንኛውም ሰው ማለት ነው እንደ ሰው ላይ ስታስቡት በጣም ስትለምኑ ስትለማመጡት ምናምን ለእናንተ ያለው ቦታ እየወረደ ነው የሚሄደው፣ ዝቅ እያለ ለእናንተ የሚሰጣችሁ ቦታ ምናምን ነገር ዝቅ እያለ ነው የሚሄደው። ይሄ በጣም ሪያሊቲ ነገር ነው። ገባችሁ አይደለ? ጀንተል ቢሉ ኮራ ቢሉበት ምናምን ነገር እንደዚህ አያደርግም ነበር። ግን እሱ ባለፈው ሲናገር ምናል ነፃነቴን አሳጡኝ፣ ካፌ ሲሄድ ካፌ፣ ቤቴ ሲሄድ ቤት፣ ምንም ማረፍ አልቻልኩም፣ ከሀገር ልውጣ ብል ፓስፖርቴን ደበቁብኝ ምናምን። በአንድ መልኩ ስታስቡት አብርሃምን በጣም እየተጫኑት ነው ማለት ነው። እኔ በዚህ በኩል ሳስበው ልክ ነው አብርሃም፣ ምክንያቱም በጣም እየተጫኑት ነው፣ በጣም እየተለማመጡት ነው ምናምን። አንዳንዴ ደግሞ ልምምጥና ምናምን ነገር ኩሩ ያደርጋል። ገባችሁ አይደለ? በቃ እንድትኮሩ ነው የሚያደርጋችሁ እና በዛ ምክንያት የኮራም ይመስለኛል አብርሃም። ማዳመጥ አልፈለገም ጭራሽ እና ከፍቅር ጋር ደግሞ አንድ ላይ መጥተዋል። ምን ሊፈጠር እንደሚችል አላቅም። ለማንኛውም ግን እኔ ዛሬ ምን አደረግኩኝ? ሄርሜላና ሩታን ጠርቼ ማውራት ፈልጌ ጠርቻቸዋለሁ። ይመጣሉ። ምን በዚህ ልክ እንደዚህ እንዳደረጋቸው ማወቅ ፈልጋለሁ። እውነት ለመናገር
በዚህ ልክ ያደረጋቸው ነገር ምንድነው? ማለት አብርሃም ምንድነው ያለው ነገር ቢነግሩ ገባችሁ አይደለ? ብናቀው መልካም ነው። አይታወቅም። ለነገው ለኛም ህይወታችን ኤክስፒሪያንስ ይሆነናል። ገባችሁ? ምን የተለየ ነገር ኖሩት በዚህ ልክ እንደሚያስቸግሩትና ምናምን ባቅ እኔም ደስ ይለኛል። ተረዳችሁኝ አይደለ? እሱንም እንደ ቀልድ አዋስተን እንጠይቃችኋለን። ዋናው ነገር ግን ይሄ ነገር ይበቃችኋል። ሁሌ መለማመጥ፣ ሁሌ እንትን ማለቱ ልክ ነው ብዬ አላስብም። ለማንኛውም አይ ቲንክ ሩታ ደርሳለች መሰለኝ። እስቲ እንግዲህ ሩታ የምትለውን ነገር እንሰማታለን። ምን እንዳሰበች ወይም ደግሞ ምን በምን ምክንያት እሱን እንትን እንዳለችው አላቅም። እስቲ ብቻ ትምጣና የምትለንን እንስማ። ሩታይ እንዴት ነሽ? ሰላም ነው አይደለ? እግዚአብሔር ይመስገን። አለሁ እግዚአብሔር ይመስገን። ቴንክ ዩ ስለመጣሽ አመሰግናለሁ። ያው አንድም ደግሞ እንደስመጭበት የፈለኩት አይ ቲንክ አንድ ላይ ነው የመጣችሁት? አብራችሁ የመጣችሁት አይደለም? ኦኬ። የአብርሃም ጉዳይ ከሆነ ጋይስ ቀድሞኝ ነው የሚገኙት ማለት ነው። እንሻ ይሄ እንዴት ነሽ? ደህና ነሽ? አማን ነው አይደለ? እግዚአብሔር ደህና ነሽ? አለሽ? እንዴት ነህ ዳኒ? ደስ ይላል ማለት ሰላም መሆናችሁ ሰላም ስትባባሉ ምናምን ታረቃችሁ? አዎ። ምን ምክንያት ነው ታረቃችሁ? መታረቅም ሰው ነገር ነው አይደለም። ምናልባት ያስታረቀቻችሁ ምክንያት የፍቅር መምጣት ከሆነ ብዬ ነው። አይደለም አንድ እዛ ሳይሆን ሶስት በጣም በፊት እኮ ነው የታረቀው። እዚህ ነው መምጣቷን አለመምጣቷን እዚህ ልጅ ያስታረቀቻችሁ? አዎ። እሺ አይ ደስ ይላል። ምክንያቱም አንዳንዴ የጠላት ለኔ ወዳጄ ነው እንደሚባለው ጀስ ምናልባት የሆነ ነገር አንድ ላይ አርጋችሁ ተጽዕኖ መፍጠር ትችላላችሁ ብዬ አስባለሁ። እኔ ዛሬ የጠራኋችሁ ዋነኛው ምክንያት ምንድነው እያደረጋችሁ ያላችሁት? ማለት ማወቅ የምፈልገው ነገር አለ። ምንድነው እየተፈጠረ ያለው ነገር? አሁን ትናንት ያደረጋችሁት ነገር ልክ ነው ወይ? ገባችሁ? እዛ ጋር ቆማችሁ ለድርድር መቅረባችሁ አግባብ አይደለም። ገባሽ አይደለ? ሩታን የምናውቃት ፐርሰናሊቲ አለ፣ ኤርሚላን የምናውቅበት ፐርሰናሊቲ አለ። ብዙ ጠንካራ ጎን አለሽና እዛ ጋር ቆመሽ ከፍቅር ጋር አብርሃምን መልሽልኝ ምናምን ትናንትና በነበረው ነገር ከኤርሚላ ጋር ነበር። አሁን ደግሞ ሁለታችሁም ደግሞ አንድ ላይ ሆናችሁ አብርሃምን ስጪኝ የሚል ትርክ ውስጥ ነው የገባችሁት። ገባችሁ አይደለ? ቆማችሁ ለድርድር መቅረቡ በራሱ ልክ አይደለም። ምክንያቱም ጀንታ ያለበትሉና ራሳችሁ የሆነ ነገር አድርጋችሁ ታስቡ ምናልባት ልጁን ወደ ራሳችሁ የመሳብ ሀሳብ ይኖራል እንጂ አሁን ባለቀሳችሁና በተለማመጣችሁት ቁጥር ልጁ በጣም እየኮራና ማይሆን ውሳኔ ውስጥ እየገባ ነው ያለው። በዚህ ላይ እናንተ ምን ሀሳብ አላችሁ? ምን አስባችሁ ነው? ያው ማለት እንደዚህ አይነት ነገሮች ውስጥ የገባ ነው ዳኒ። አንደኛ ነገር በምክንያት ነው ማለት እሱ ለኛ በሚያሳየን ነገር ነው እንደዚህ አይነት ነገር ውስጥ የገባ ነው። ሁለታችንም የየራሳችንን ውሳኔ ነግረነው ነበር፣ አሳውቀነው ነበር። እኔም እሷም ከህይወታችሁ ወጣለሁኝ በቃ እኔ ካንተ ጋር ምን ላይ ትፈልጋለሁ ብለው ነበር። እሷም እኔም እንደዛው። ግን ደግሞ ምንም አይነት ውሳኔ አላሳየንም። እሱ ማለት ከዚህ በፊት ካየ ከዴቭ ጋር ሆኜ ከኢፋም ጋር ሆኜ እስቲል ነው ልብሱ እኔ ጋር ነው ያለው። ገባ ናና ውሰድ ብዬው ነበር። የሚፈልጋቸው ዶክመንቶች ነው ምናምን ነበሩና ናና ውሰደው ብዬው ነበረ። እስካሁን ድረስ ግን እንደዚህ አይነት ነገር ምንም አይነት ነገር አላደረገም። ከዛ በኋላ ይመጣል እኔ ምን አልኩሽ እኔ እንደዚህ ሆንኩኝ ምናምን የሚሉትን ነገሮች ነው የሚናገረው። ከዛ ደግሞ ስንገናኝ ደግሞ የሚያደርገው ነገር አለ ማለት ለየብቻ ሲያገኙ ሌላ ሰው ነው። ልክ እኔና እሷን አንድ ላይ ሲያየን ደግሞ ሌላ ሰው ነው የሚሆነው። እኔ አልፈልግም አልኩኝ ምናምን። ድርጊቱ ሌላ ነው፣ አንደበቱ ሌላ ነው። ምንም ማቻ አያደርግም። ሲቀጥል ደግሞ እኔም በሰላም ከልጄ አባት ጋራ ብኖር ደስ ይለኛል። ያንን በማሰብ ነው እኔም እንደዛ የምሆነው። ገባ እንጂ ምንም ጠፍቶ ምንም ማተንም አይደለም። ድርድር ውስጥ መግባት ፈልገን አይደለም። ሲቀጥል እኔ ውስጤ ምን እየነገረኝ እንደሆነ ታውቃለህ? ፍቅር ከሱ ጋር የሆነችበት ምክንያት እኔና ሄርሚላን ለማብሸቅ ነው እየመሰለኝ ያለው እንጂ እንደዛ አይነት ነገር ማድረግ ፈልጋ አይደለም። ወይም እሱም እንደዛ ማድረግ ፈልጎ ነው እኛን ለማብሸቅ ፈልጎ ነው እንጂ ከሷ ጋር ሆኖ ነው የሚል እምነት የለኝም እኔ እስካሁን ድረስ። እንደዛ ነው የሚሰማኝ። በኔ በኩል ደግሞ ዳኒ እንዴት ነው በዛ ልክ መስመሮችን አልፌ እንደገና ደግሞ እንደዛ ሲያደርግ ዝም ብዬ እየታገስኩ ያለሁት? አንደኛ በሚያሳየኝ ነገር ነው። ከዛ በፊት ታውቃለህ ታሞ ነበረ። ከታመመ በኋላ እኔና እሱ በጣም ተራርቀናል። ከመታመሙ በፊት አብረን ነበረ። እስቲል ከታመመ በኋላ ታሞ ደህና ሆኖ ከመጣ በኋላ እንኳን ያንን ውሳኔ ወሰንኩኝ። ከቤታችሁ እወጣለሁኝ ብዬ ላይክ ደስተኛ ባልሆንም ግን በነገሩ የራሴ ውሳኔ ነው። በቃ አብርሃም እኔ እናንተ በዚህ መንገድ መቀጠል አንችልም።
አንተም ከሷ ጋር ቀጥል ብዬው ከሱ ህይወት ለመውጣት ስሞክር ይሄ ነው ወይ የፍቅርሽ ገደብ? ይሄ ነው ወይ የፍቅርሽ ለከት? እኔ እኮ አልወድሽም አላፈቅርሽም አላልኩሽም። እኛ ሁሉ አንቺ እኮ ጥሩ ስሜት አለኝ። ይሄ ነው በዚህ ያህል ነው የምትወጂኝ፣ በዚህ ያህል ነው የምታፈቅሪኝ እያለ እኔ ለሱ ምንም እንዳልሆንኩኝ የሆነ በትንሽ ነገር እሱን ያኮረፍኩት ወይም ደግሞ በትንሽ ነገር ከህይወቴ ላስወጣው እንደሞከርኩኝ አይነት ነገር ያሳየኛል። ገባ? አሁን እዛን ሰዓት ስወስን እንኳን ኦኬ አይ ውሳኔሽ ጥሩ ነው፣ እኔም እንደዚህ ነገር የራሴን ነገር ማድረግ ፈልጋለሁ፣ ባንቺ ሀሳብ እስማማለሁ ሳይሆን ያለኝ ላይክ የሆነ እንዴ በቃ በዚህ ልክ ነው የምትወጂኝ አይነት ነገር አሳይቶኛልና ለምን እንደሆነ አላውቅም። ገባክ? እንደገና ደግሞ ከዛሬ ነገ ነገሮችን አስተውሎ ያያል ብዬ ወይም ደግሞ ነገሮችን ይመለሳል ብዬ ስላሰብኩኝ ነው እኔም ዝም ብዬ እንትን እየጠበቅኩኝ ነበር እንጂ ምንም ማስቤም አይደለም። እንደገና ደግሞ በቂ ምክንያት እንኳን እኔ እናንተ ካንቺ ጋር አንቺን አልፈልግሽም የምትለኝ ምክንያት እንኳን በቂ ምክንያት ነገረኝ ስለው እየነገረኝ አይደለም። ገባህ አይደለ? የሆነ ነገር ያሳየኛል። የሆነ እኔ ለሱ ብዙ ነገር መሆን እንዳለብኝ ከዛ በኋላ ግን የሆነ አሟልችለት እንዳልተቀመጥኩ አይነት ነገር ነው እያሳየኝ ያለው። ገባህ አይደለ? የሆነ ነገር ሳደግ ቶሎ ብሎ ነው ጥፋተኛ የሚያደርገው። ለምን ተስፋ ትቆርጫለሽ? ግን የሚያደርገው ነገር ተስፋ ለማስቆረጥ ነው። ገባ? ኦኬ እሺ በቃ ራስሽ ለምን እንደዚህ ትጎጃለሽ? እኔ እኮ አሁንም አንቺ ጠላሻለሁ አላልኩሽም ይለኝና ኦኬ ብዬ ከሱ ጋር ለመሆን ወይም ደግሞ በቃ እሱን ለመርዳት ስሞክር ሌላ መስመር ሄደ። አሁንም ፍቅር መጣች። እኔ ፍቅርንም አላውቃትም። የመጀመሪያ ቀን ነው ያስተዋወቀን። አዛ ታይም ደግሞ ያው ከዛ በፊት እኔ ቡዜ ከሩታ ጋር ስላስተራቀችን ሄድን። ያየነው ነገር እንግዲህ ያው አንተም እንደምታየው ነው። ሌላ ምንም የተፈጠረ ነገር የለም። እንግዲህ ዳኒ እንዳለችው ነው ማለት እኛ ከሚያሳየን ነገር አንጻር ነው ገባ። ተግባሩና አነጋገሩ ጭራሽ ነው የማይገናኘው። እኛ ደግሞ እሷን በራሷ መንገድ እኔም በራሴ መንገድ ከሱ ጋር የተቆራኘንበት ነገር አለ። ነገ ላይ ህይወታችን ከአንዳችን ጋር ወስኖ ቢኖር ሁለታችንም እንወስናለን ብዬ አስባለሁ። ገባ? እንዴት ነው አሁን የተረዳሁት ነገር ኢቭን ከሷ ጋር ሆኖ ራሱ ምንም ወስኖ ቆርጦ ምናምን ከኔም የሚርቅበት አጋጣሚዎች ሞመንቶች አያየሁኝ አልነበረም። በቃ የሚያሳየኝ ነገር አለ ቤት በሚመጣበት ታይም ምናምን እና እሷም ከዚህ በፊት ተናግራለች። ህይወቴ ስጋት ላይ ለምን ይሆናል እሱ በሚያሳየት ነገር ነው። ገባ? እኔ እሷ እንዳታምነው ወይም ደግሞ ተስፋ እንድትቆርጥ የሚያደርግበት ምክንያት እሱ ከሚያሳየት ነገር አንጻር ነው እንጂ እሱ ቆፍጠን ብሎ የምር ከሷ ጋር መሆን ቢፈልግ ምናምን የሆነ ነገር መወሰን ይችል ነበር። ሌላ ነገር እየፈጣጠረ የሚያወራው ነገርና የሚተገብረው ነገር ምንም ማች አያደርግም። ገባ? እኔም በማየው ነገር ነው እንደዚህ አይነት ተስፋ ሊኖረኝ የቻለው፣ እሷም በምታየው ነገር ነው እንደዚህ አይነት ተስፋ ሊኖራት የቻለው። ሁለታችንንም ደግሞ ተስፋ እየሰጠን ህይወታችንን እንዴት ነው እየቀለደበት ነው ብዬ ነው ማምነው። ከሁለት አንዳችን እንኳን አትሊስት የራሳችንን ህይወት እንድንመራ ከሁለት አንዳችን ቁርጥ አድርገ ወስን እንኳን ብለነው ሊወስንልን አልቻለም። ሶ ለምንድን ነው እናንተ ደግሞ እንደዚህ የምታደርጉት ካልከን በቃ ህይወታችን ኦሬዲ ተቆራኝቷል ከሱ ጋራ። ሁለታችንም የሆነ ነገር ቢስተካከልልንና የሆነ ነገር ላይፋችንን ብንኖር ደስ ይለናል እንጂ ምንም ጠፍቶ አይደለም። እኔ አሁን የተረዳሁት ምንድነው አይኖ ፍቅር ነው ምናምን ነገር ፍቅር ከባድ ነገር ነው። እኔ ባንዴ ከውስጥሽ አውጪ ወይ ከውስጣችሁ አውጡት ምናምን ልላችሁ አይደለም። ግን አንዳንዴ ምንድነው እንደ ተመልካችም እንደ አብሬያችሁ እንደሆነ ምናምን አብርሃም ጋር ምን የተለየ ነገር አለ ብሎ ሰውም እንዲጠይቅ እኛም እንድንጠይቅ ነው ያደረጋችሁ። ማለት አብርሃም በዚህ ልክ ለእናንተ አስፈላጊ ሆነው ገባሽ አይደለ? አንዳንዴ ብዙ ነገሮች እኮ ሲፈጠሩ የሰው ልጅ ይቆርጣል። ገባሽ? ይታገሳል ያያል ከዛ አልሆን ሲለው ይቆርጣል። በጣም ብዙ ነገር እያሳያችሁ ነው። አንቺ ጋር መጥቶ የሚለውን ነገር እሷ ጋር መጥቶ የሚለውን ነገር እያያችሁ እንኳን መቁረጥ አልፈለጋችሁም። እኔ አብርሃምን ስታዩት እንደዚህ የሆነ ሌላ የምታዩት ነገር አለ መሰለኝ። ማለት ለመቶ የከበዳችሁ ነገር አይደለም ዳኒ። ምን መሰለ የሆነ ተስፋን የሚያሳይ ነገር የለም። የሆነ ዝም ብሎ ለአንቺ ያሳየውን ተስፋ ኮሩታል። እሷም እያሳያት ነው። እንደዛ አይደለም። ለእሷ ያሳየውን ተስፋ ላንቺ ያሳየው እንደዛ ሳይሆን አንተ በተረዳኸው መንገድ። እኔ አሁን ለምሳሌ ከአብርሃም ውጪ ሌላ ወንድ ሳይኖር ቀርቶ ምናምን አይደለም። እንደዛ ነው ግን የሚመስለው። ኦኬ ምናልባት ሊመስል ይችላል። እኔ ደግሞ አንድ ማስረዳህ ነገር አለ። እኔ በመጀመሪያ ደረጃ አብርሃም እንዴት እንደምወደው እንዴት እንደማፈቅረው ታውቃለህ። ምንም ሌላ ነገር ይዞኝም ወይም ደግሞ የሆነ ነገር ይዞኝ አይደለም እስካሁን ስቲል ነው የቆየሁት። ገባ? ኦሬዲ የሆነ ተስፋ እንዲሰጠኝ የሚያደርገው ነገር አለ። ስቲል ከተፋቱ በኋላ ከኔ ጋር የሆነ ነገር ጀምሯል፣ ህይወት ጀምሯል እና የሆነ ነገ ላይ ያገባኛል ቀለበት እስከማድረግ ድረስ ደርሷል። ገባ? ሶ ነገ ላይ የኔ አይሆንም የሚል ሀሳብ አይመጣልኝም። የሆነ ነገር እንኳን ቢፈጠር ፍቅረኛዬ ነው፣ ሶ በመሀላችን የሆነ ነገር ተፈጥሯል ብዬ አስቤ ነው። ገባ? ግን ደግሞ እሷ ጋርም ሄዶ ሌላ ተስፋ የሚሰጣት አይነት ሰው ከሆነ ከዛ በኋላ እኔንም ደግሞ አትልቀቂኝ አይነት ነገር ከሆነ ደግሞ በጣም ግራ ነው የሚያጋባው እንጂ ትልቁ ተስፋ እንዳልኩ ነው። እሷ ሁለቱ ተፋተዋል። ከዛ በኋላ ከኔ ጋር ህይወት ጀምሯል። ቀለበት አድርጓል። ቀለበት ባደረገልኝ ሰዓት ደግሞ ስቲል ግዴታ በካሜራ አይደለም፣ ከካሜራ ጀርባ ብዙ ነገር የምናወራው ነገር አለ።
ላይክ ሽምግልና ብዙ ነገሮችን እያሰበና እንደሚያገባኝ በጣም በብዙ መንገድ እየነገረኝ ነበረ። ገባ ያንን ነገር ደግሞ ኦኬ ብዬ ሳልጨርሰው ደስተኛ ሆኜ ስቄ ሳልጨርስ ነው አጋጣሚ ታመመ ምናምን ነገሮች ተበላሹ። ከዛ በኋላ ግን ለሷም የሚያሳያት ነገሮች አሉ፣ አንዳንድ ነገሮች አግባብ ያልሆኑ ነገሮች። ገባ እውነትም እኔን ይፈልገኛል እውነትም እኔን ይወደኛል ብዬ ብዙ ኮንፊደንስ እንዳላወራ የሚያደርገኝ ነገሮች አሉ፣ እሷ ጋር ሄዶ የሚያሳያት ነገር ስላለ ማለት ነውና አሁን ነው በጣም ግራ እያጋባንና እያስጨነቀን ያለው እንጂ እኔም እንዳልኩ ነው። ምክንያቱም ከአብርሃም በፊት እኔ ሌላ ወንድም አላውቅም። ከአብርሃም ጋርም ሆኜ ሌላ በህይወቴ አንድ ሰውም ህይወቴ ላይ አንድ ሰውንም አምጥቼ አላውቅም። ገባ ለዛ ነው እንጂ ላይክ አንቺ ብቻ እኮ አለሽ ልታማለች እንኳን ፍቅርም አብርሃም ነው ባላ ጊዜ ትመጣለች፣ ሂጂ ባላ ጊዜ ትሄዳለች። ገባሽ? ከሱ ጋር ያለው ነገር እሱ እንደፈለገ ነው እያደረጋችሁ ያለውና አብርሃም ምንድነው የተለየ ያለው ነገር ማለቴ ከአብርሃም ጋር አብሮ የነበሩ ሴቶች አብርሃም መቶ ለምን እንደከበዳችሁ እንግዲህ እናንተ ናችሁ የምታውቁት። እዚህ ጋር ጋይስ ይሄ የራሳችሁ መልስ ነው የምትመልሱት። ለምን እንደሚከብዳችሁ አላቅም፣ ግን ያው የምታውቁት እናንተ ታውቃላችሁ ለማለት ነው። ብቻ ግን አብርሃም ላይ ለማለት ፈልከን ይውላጅ እኔ አላቅም ጋይስ ተመልካቾቼ። አብርሃም እንግዲህ የመጀመሪያ ከዛ ጊዜ ጀምሮ ከፍቅር ጀምሮ መቶ ከከበዳት አብርሃም የሆነ እኛም ማናቀው የሆነ እንደዛ አይደለም ዳኒ አብርሃም የፍቅርን ሐሳብ እኔ አላቅም። በመጀመሪያ የእውነቴ ነው ምልክ አሁን ለምሳሌ ከአብርሃም መተው አልቻሉም ወይ ምናምን የሚባለው ነገር አያስማማኝም። ምክንያቱም ፍቅር አሁን በትክክል አልቻልሽም መተው አብርሃምን ኦብቪስሊ አልቻልኩም፣ ግን ደግሞ ከኔ ጋር እኮ አሁን ተራራቀ በሚባል ሞመንት ላይ አይደለንም። ገባ ኦልሬዲ እየተገናኘን ነው፣ በየጊዜው እየተገናኘን ነው። እንዴት ብዬ ነው ልርቀውና ልጨክን የምችለው? ገባ በጣም ብዙ ነገር አሳልፌያለሁ፣ እየነገርኩ ነው። የመጀመሪያ ሚስቱ እኮ አለች፣ የልጁ እናት እኮ አለች። ገባሻል? ከሷ ጋር መሆን እንደሚፈልግ ወደ ቤቱ እንደሚመለስ ነግሮሽ ነበር፣ ግን መተው አልቻልሽም። ትናንትና ደግሞ ሩታ ለሄርሜላ ቀለበት አድርጎ ካንቺ ጋር መመለስ እንደማይፈልግ ነግሮሽ ነበር፣ ግን አሁንም መተው አልቻልሽም። ምን መሰለ ዳንሻ፣ አሁንም የሚያሳየን ነገር ነው። እኛ ደግሞ ከጆሮአችን ይልቅ እንዴት ምናየውን ነገር ነው አይደል የምናምነው ሴቶች። ገባ ከሚነገረን ነገር ይልቅ የሚያሳየንን ነገር ነው ተስፋ የምናደርገው። ከዛ አንጻር ነው ነገ ላይ የተስተካከለ ህይወት ይኖረኛል የምንለው እንጂ እዚህም እዛም ጋር እዚህኛውም ወንድ ጋር እዛኛውም ወንድ ጋር መለጣጠፍ ምናምን መሯሯጡ አቅቶን አይደለም። ግን ደግሞ በቃ ሴቶች ነን። ገባ እንዴት ነው የመጀመሪያ ህይወታችን ተስተካክሎ ቢቀጥልልን ደስ ይለናል። ወይም ደግሞ ከሁለት አንዳችን ሁለታችሁ ይዞ እንዲቀጥል ነው ሩታ። እንደዛ አይደለም ዳኒ በእግዚአብሔር አይደለም። ተስማምታችሁ ልቀጥሉ ነው ሐሳብ አይደለም። ሐሳብ ያለቻለችው ነገር አልተረዳህም። የሁለታችንም አሁን እያደረገ ያለው ነገር ትክክለኛ አግባብ ወይም ደግሞ የሆነ ውሃ አዲስ ፍቅረኛ ይዣለሁ መጣው እኮ አላችሁ። አዲስ ፍቅረኛ ያምጣ እንጂ እርግጠኛ አይደለንም በፍቅርም ቢሆን። ገባ ውሸቱን ነው የምሬን ነው ማለት እኔ እንደዛ ነው እየተሰማኝ ያለው። ገና አሁንም እኮ እየተከራከራችሁለት ነው እኮ ያላችሁት፣ እየተከራከራችሁለት ነው። ልጁ ውሸቱን ነው እኔ ላይ ጨክኖ አይደለም። እሺ ዳኒ እንደዚህ አይነት ነገር እያሳየን እሺ ምን እንበል ማለት? አይ አንተም ዳኒ ቆም ብለህ ነገሩን ስላላሰብከው ነው እንጂ በእኛ ቦታ ብትሆን ሪሊ በእርግጠኝነት እንደዛ ነው ሊሰማ። ቆይ እኔ በእናንተ ቦታ ልሆን አልችልም። ስሚኝ ሩታ፣ አሁን ለአንቺ ተመሳሳይ ነገር እንደሚነግርሽ እያመንሽ ለሷም ተመሳሳይ ነገር እንደሚነግራት እያወቅሽ አሁንም አብራም የሆነ ነገር እኔ ተስፋ ልቆርጥ ስል የሆነ የሚያሳየኝ ነገር አለ ወይ በቃ ተስፋ መቆረጥ የለብኝም ነገ ላይ የሆነ ነገር ከሱ ጋር የተሻለ ቦታ ላይ ደርሳለሁ ብዬ አስብና ከዛ በኋላ ደግሞ የሆነ ነገር ያሳያል። ገባ ኦኬ ምናልባት ይሄ ነገር ክፍተት ይሁን የሪሌሽንሺፕ ክፍተት ይሁን ኦኬ እንደዚህ አይነት ነገሮችን የሆነ ሲስተም ማሳለፍ አለብን ብለን እሷን በራሷ መንገድ ልታስበው ትችላለች፣ እኔም በራሴ መንገድ ላስበው እችላለሁ። አሁን ግን በፍቅር ዙሪያ እሷ የራሷ ህይወት እንዳላት ነው እኔ የማውቀው። ገባ በአካል አንድ አይነት ነገር እሺ ይቅርታ አላቋርጥሽ ነው አንድ አይነት ነገር ነው እየነገራችሁ ያለው አይደል? ለአንቺም ተስፋ እየሰጠሽው ለሷም ተስፋ እየሰጣት ነው። አሁን ስትነግሩኝ እዚህ ጋር ቆማችሁ እሺ ከምን አንፃር ለአንቺ ነገረሽ ለሷ ከነገረና ለሷ የነገረው ለአንቺ ከነገረ ለምንድን ነው አብርሃም ላይ መቁረጥ ያልቻላችሁ? ወይስ እናንተ ተግባብታችሁ ለመኖር አስባችሁ ነው? እንደዛ አይደለም። ለመናገር ብቻ ሳይሆን አትሊስት ተግባሩንም ጭምር ነው እያሳየን ያለው እኮ። ገባ አሁን እዚች ጋር እሷ ጋር ሄዶ የሆነ ነገር ምናምን ለመፍጠር ይሞክራል። እኔም የሆነ ነገር ስለው የሆነ ነገር ለመፍጠር ይሞክራል። ብቻ ከኔ ራቅ ስለው የሆነ ነገር ፈጥሮ እኔን እንደሚፈልገኝ ምናምን አይነት ነገሮችን ለማሳየት ይሞክራል። እሷም እንደዛው ራቅ ስትለው የሆነ ነገር አድርጎ እሷን እንደሚፈልጋት ለማሳየት ይሞክራል። ግን ደግሞ የምር ቆርጦለት የምር ተግባሩም ቃሉም አንድ አይነት ሆኖ ከአንዳችን ጋር ወይ ከኔ ወይ ከሷ ጋር ቢሆን በእርግጠኝነት ድጋሚ አንመለስ። እሺ እንደዚህ ሊቀጥል ካለስ ተቀብላችሁ ይቀጥላላችሁ? አንቺ ጋር መጥቶ እንደዛ እኛ እኮ ይኸውልህ ሬዲ ነበርን። እሷም በቃ ከህይወት ይወጣ ብላ ሬዲ ነበረች። እኔም እንደዛ ኖ ያልኩሽ እንደዛ አይደለም ሩታ፣ አልገባሽ። እንደዚህ ልቀጥል ማለት አንቺ ጋር መጥቶ እንደዚህ እያለ ያወራል፣ እሷ ጋር ይመጣል። ከዛ ደግሞ ፍቅርም ጋር እንደዚህ እያለ እያወራ ረጅም ጊዜ መፍጀት ቢፈልግ ታገሱታላችሁ። አብራችሁ እሱ እኮ ልክ ስላልሆነ እኮ ነው አሁን እየተከታተልን ነገሮችን በስነ ስርዓት እንዲነግረኝ እያደረግን ያለ ነው። ገባ
ቁርጥ ያለ ሀሳብ እየነገረን አይደለም ነው እያልኩ ያለሁት ዳኒ። ስለዚህ ቁርጥ ያለ ሀሳብ ትፈልጋለች። እየነገረን አይደለም። እንዴት ነው የሆነ ነገር ይልና የሚያሳየን ነገር ሌላ ነገር ነው። ገባህ አይደለ? እኔ ደግሞ በሱ ቁርጥ ያለ ሀሳብ እኮ ነው ባለውበት እኮ ነግሮሻል። ተስፋ እንዳልቆርጥ የሚያደርጉኝ ነገሮች አሉ። ሴት ልጅ ነኝ። ከብዙ ነገር አንፃር ነው መረዳት ያለብክ እንዳልኩ ነው እንጂ ሌላ ወንድ ጠፍቶ ምናምን አይደለም። ደግሞ ለሴት ልጅ ሁሉም ወንድ ጋር መለጣጣፍ ትክክል ነው ብዬ አላስብም። ወይም ደግሞ ለኛው ህይወት ያልተስተካከለም ተብሎ ወይ ብቻዋን ሆና አንዳንድ ነገሮችን ስትረግሎችን ማሳለፍ አለባት እንጂ ልክ ነው አሁን አብርሃምን ከህይወት ያስወጥቼ ሌላ ወንድ ጋር የሆነ ነገር ማድረግ በጣም ለኔ የሚከብደኝ ነገር ነው። ምክንያቱም አሳልፌው ማላቅም አይሆንም። ምክንያቱም የቸኩለ የገባህበት ነገር ትክክል ነው ብዬ አላስብም። ሶ ሌላ ወንድ የለም ወይ የሚያስብል ሁኔታ ውስጥ ሳይሆን በቃ ነገሮችና አጋጣሚዎች ናቸው እኮ የመሰለህን ነገር ትላንት እዛ ጋር ቆማችሁ ድርድር ስትገቡ ምናምን ነገር ለኔ ተይው ስትሉ ድርድር ላይ ገባችሁ ነው። አቋምህን ንገረን እኮ ነው ያለው ዳኒ። እሺ አቋሙ ከሷ ጋር ተመልሻለሁ ብሏችኋል አይደል? ለምንድን ነው ያልቆረጣችሁ? ሰው ተግባሩ ምንድነው? ንግግሩና ተግባሩ እኮ አንድ እየሆነልን ስላልሆነ ነው ግራ ይገባል። ኦኬ እሷን ካገኛት በኋላ ድጋሚ መጥቶላችኋል። እናንተ ጋር እንደዚህ አይነት ተመሳሳይ ነገር እያወራ ነው። እንደዚህ አይነት ወሬ እያወራ አይደለም እውነት ለመናገር ግን ደግሞ እኛ እያሰብንም እየተረዳንም ያለ ነው ከሷ ጋር የሆነው እኛን ለማብሸቅ ነው እንጂ ማመን እኮ ስለማትፈልጊ ነው። ሩታ መቀበል አትፈልጊም ማለት አብርሃም ከሌላ ሴት ጋር ሆኖ ያንን አምነሽ መቀበል አትፈልጊም። ሄርሜላም ደግሞ ከሌላ ሴት ጋር ሆኖ እሺ ዳኒ እኔ አሁን ጥያቄ ያለኝ ከሷ ጋር ህይወት ጀምሮ ከሆነ ወይም ደግሞ እንደሚለውም እኔ ወድጃታለሁ አፍቅሬያታለሁ እና ደግሞ የሚያወራው ነገር ትክክል አይደለም ብዬ ነው ማስበው። ምክንያቱም የ7 ዓመት ፍቅረኛ ናት አለ። ከመጀመሩ ነው 7 ዓመት እነሱ ፍቅረኛሞች የሆኑት። ከዛ የልጅነት ጓደኛው ነበረች ኦፍ ኮርስ። ከዛ በኋላ ግን 7 ዓመት ሩዲ አብርሃምና ፍቅር አንድ ላይ አልነበሩም። ገባህ አይደል? እሱም ብቻ ሳይሆን አዲስ ህይወት ከጀመረ እኮ ግዴታ ከሷ ጋር ህይወቱን መቀጠል ይችላል አይደል እንዴ? ሶ እኛን ጠርቶ እሷን ማስተዋወቁስ ምን ይባላል ማለት ለኛ የሆነ ብቻ ከሁለት አንዳችን የሆነ ሰው ቦታ ቢኖረው ነው ምናምን ብቻ ሳይሆን ምን አለ መሰለህ ማች የማያደርግ ንግግር ነው እዛ ጋር እየተናገረ ያለው። 7 ዓመት ካለ ኦሬዲ ከኔ ጋራ የቆየበት እድሜ ያለ ኦኬ ከሷ ጋር ነበር ማለት ነው። በዛ አጋጣሚ ከሄርሜላም ጋር በነበረበት ሰዓት ከፍቅር ጋር ነበረ ማለት ነው። ይሄንን ነገር ራሱ እንድታስብ ያደርጋል። ገባ? ሶ ይሄንን ሲደራረብብን እሱ እኛን ለማብሸቅ ነው የሚለው ነገር ላይ ነው ሚዛን እያደረገን ያለ ነው፣ ወይም ደግሞ ወደዛ ሀሳብ ነው እየወሰደን ያለው። እሺ አሁን ከፍቅር ጋር ህይወት ጀመረ ቢባል እናንተ ለማብሸቅ ህይወት ጀመረ፣ እናንተ ለማብሸቅ ልጅም ቢወልድ ትቀበሉታላችሁ ነው? ለማብሸቅ ነው እያላችሁ ከሆነ የምትቀበሉት ልጅም ቢወልድ ትቀበሉታላችሁ አይደል? ይኸውልሽ ሩታ እኔ ለምን መሰለሽ ዋነኛው ነገር እኔ ዛሬ ጠሯችሁ ነገር ልናገር ጌታን ከመሬ ነው የምነግራችሁ ማለት ነው። ዋነኛው ቆይ ሄርሚያ እንዴ ልንገርሽ ዛሬ ጠሯችሁ የመጀመሪያው ነገር ካንቺ ጋርም እንደ ወንድም ብዙ ነገር አሳልፌያለሁ። ተረዳሽኝ ሩታ? ካንቺ ጋርም ደግሞ እንደ ወንድም ብዙ ነገር አሳልፌያለሁ አይደል? እኔ ደግሞ ክብራችሁን ስታጡ ማየት አልፈልግም። ተረዳሽኝ? በዚህ ልክ ሄዳችሁ ስትለማመጡት ምናምን ነው ልጁ የማይሆን ነገር ውስጥ የገባው። ገባሽ? በቃ ምን ሆነ ነው ሲባል አልፈልግም እየጨቀጨቁኝ ነው ሰላሜን እፈልጋለሁ። ተረዳሽ? ካፌ ሲሄድ ይመጣሉ ከሀገር እንኳን ልውጣ ብል ፓስፖርቴን ደበቁብኝ። ተረዳሽና በቃ ጭቅጭቃቸው ሰለችኝ። እኔ ነፃነት ነው ፈልገው እሷንም የመረጥኩበት ፍቅርንም የመረጥኩበት መንገድ ምክንያት ምንድነው ነፃነቴን ስለምወድ ነው ሲል በቃ እኔ ደግሞ ብዙ ነገር ከእናንተ ጋር ጥሩ ነገር እንደማሳለፌ አሁን ቁም ነገር ስናደርገው ጥሩ ነገር እንደማሳለፌ በዚህ ልክ ሄዳችሁ ራሳችሁን ማውረዳችሁ ልክ አይደለም። ኮራ ብትሉ እንደዚህ ልጅ ጀንተን ብትሉበት እኮ መምጣቱ አይቀርም እኮ ያን ነገር እኮ ሳናደርግ ቀርተን አይደለም፣ ግን ደግሞ አለ ላይፋችን ውስጥ እየጠፋ አይደለም። ያን ነገር በምናደርግበት ታይም ሲመጣ እየተቀበልሽ ነው አሩታ እንዴ? ሲመጣ ከተቀበልሽ ለምንድን ነው ይሄን የማያደርገው እንዴ? ሄርሜላ ሲመጣ መጥቶ ሲያወራሽ አይ ማቲ ነው ማቲው ከሆነ ታዲያ ልክ እኮ ነው ልጁ እንዴ? ነው ማለት መልመድ አለባችሁ። ተረዳሽ? በቃ ሲመጣ ሁሌ የምትቀበዩ ከሆነማ በቃ እንዴ አሁንም እኮ ነገ መጥቶ የሆነ ነገር ይላችኋል። ተረዳሽ? ነገ መጥቶ አይ ከፍቅር ጋር መሆን አልፈልግም ከእናንተ ጋር ነው መሆን ፈልገው ሲል እሺ ልትሉት የራሳችሁ ነገር ይኖራችሁ ለራሳችሁ የሆነ ቦታ ስትሰጡት ነው ሰው መጥቶ እዛ ጋር ቦታ ሊሰጥሽ የሚችለው። አይ ነው እኮ ከባድ ነው ሩታ። እኔ እየፈረድኩ እንዳይመስልሽ ገባሽ? የልጅሽ አባት ሆኖ ተለየው ምናምን እየፈረድኩ አይደለም፣ ግን ደግሞ የሆነ ነገር ልታሳዩ ይገባል። ገባሽ አይደለ? ሁሌ ስትለማመጩ ስርስሩ ስትዩ ማንም ሰው ረግጦሽ ነው የሚያልፈው። ተረዳሽኝ ሄርሜላ? አንቺን ብትሆኝ ገባሽ አይደለ? የሆነ የራሳችሁ ውሳኔ ያስፈልጋችኋል እንዴ። አሁን እኮ እሱ በጣም እንትን እያለ ነው የሚሄደው። ገባሽ አይደለ? አሁን ደግሞ ፍቅር ደግሞ ይሄን አጋጣሚ ትጠቀመዋለች፣ እናንተን ለመጉዳት ነው ትጠቀምበታለች። ስለዚህ ይሄ ነገር አግባብ አለው ብዬ አላስብም። ስለዚህ ምን ማድረግ ነው ያለብን የሚለውን ነገር ያው እኔ ሁሌ አለው ከጎናችሁ እንደ ወንድም አለው ከጎናችሁ። ስለዚህ ማድረግ ያለብን ምንድነው አብርሃምን ወደዚህ የሚመጣበትን መንገድ እናንተ ተገልብጣችሁ አብርሃም እናንተን ፈላጊ መሆን አለበት። ተረዳችሁ? ስለዚህ የማስበው ነገር ምንድነው አብርሃም ወደ እናንተ ተመልሶ እናንተን ፈላጊ እንዲሆን ምን ማድረግ እንዳለብን አንዳንድ ሀሳቦች አሉኝ። ዳኒ እናንተን ነው ወይስ አንዳችሁ ነው? እኔ አላውቅም
አሁን ላይ አንዳችሁን በለው ወይ እሺ አንዳችሁን እንዲወስን አይደለ እንዲወስን አድርገው። ምክንያቱም እኔ ብዙ ነገር እየተባልኩ ስለሆነ ነው እዚህ ጋር ስመጣ ለሩት ተዘጋጀ እንደዛ እንድባል አልፈልግም። አንድ ወንድም አንዳችሁን ይምረጥ። በቃ አንድ ወንድም አብሬያችሁ ልሁንና አብርሃምን እይታውን ወደዚህ እንመልሰው። ተረዳችሁ? ከዛ ወስኖ አንዳችሁን ይምረጥ። ከዛ ከአንዳችሁ ጋር ይኖር። ስለዚህ ያን ደግሞ እንዴት ማድረግ እንዳለብን እነሱ ከሚያስቡት በላይ እኛ ብዙ ነገሮችን ማሰብ እንችላለን ብዬ አስባለሁ። ስለዚህ ሻይፉና እያለን እናውራው። የምነግራችሁ ነገር አለ። በዛ መንገድ በእርግጠኝነት ነው የምላችሁ፣ ከ100% በላይ እርግጠኛ ነኝ አብርሃም ውሳኔውን ያሳየናል። አዎ እኔ ደስ ይለኛል ነው ስለምናገር ውሳኔውን አቸኩሉ ማለት ነው። አቸኩሉ። ኦኬ እሺ